ታላላቅ የአውሮፓ ክለቦችን የተመለከተ ዕለታዊ የቡድን ዜና ወቅታዊ የዝውውር መረጃ ለእናንተ ውድ አድማጮቻችን የምናደርስበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹ የአውሮፓ ክለቦች በዝውውር መስኮቱ እያደረጉት የሚገኙትን እንቅስቃሴ በስፋት እናደርሳችኋለን። ሲጠበቁ የነበሩ የተጠናቀቁ ዝውውሮች አሉ። ከዛ በተጨማሪ ድርድሮች፣ የሕክምና ቀጠሮ የተያዘላቸውም ዝውውሮች አሉ። በአውሮፓ ትልቆቹ ክለቦች ላይ በስፋት ትኩረት እናደርጋለን። እንደ ሁሉ ጊዜውም በተለይም በዓለም ክለቦች ዋንጫ ጋር በተያያዘ በርከት ያሉ መረጃዎች እየወጡ ነው። ዛሬ ሉዊስ ሱዋሬዝ በጋዜጣዊ መግለጫ ላይ ያነሳውን ነጥብ በርካቶች የምትጋሩት ይመስለኛል። እኔ በትክክል ሉዊስ ሱዋሬዝ ያነሳውን ሐሳብ እጋራለሁ። የሳውዲ አረቢያ ክለቦች ገንዘብ እንቅስቃሴ ጉዳይ ለአውሮፓ እግር ኳስ አሳሳቢ እንደሆነ ይታወቃል። ምላሽ ሰጥተውበታል። ከዛ በተጨማሪ ውድ ቤተሰቦቻችን ዛሬ በአሰልጣኝ ሹምሽርም የሰማነው ትልቅ መረጃ አለ። እንደዚሁ በቀደም ተከተል የምናጋራችሁ ይሆናል። ሲቲ ለተጫዋቹ የሕክምና ምርመራ ቀጠሮ ይዟል። ከሲቲ 2 ተጫዋቾች ይፈለጋሉ። በተለይም አንደኛው እንዲለቅ በሲቲ ፍቃድ ከተሰጡት ውስጥ ይጠቀሳል። ቼልሲን 24 ዓመት ወደ ኋላ መለስ ብለን ለመቃኘት ወደናል። ሊቨርፑል ከሁለቱ ዝውውሮች ጋር በተያያዘ ተጨማሪ መረጃዎችን ይዘንላቸዋል። ከዛ በተጨማሪ ሁለት ደግሞ ሊቨርፑልን ለቀው የሚሄዱን ተጫዋቾችን በተመለከተ ተጨማሪ መረጃ እናጋራቸዋለን። በአርሰናል እና በማይክል አርቴታ በጥብቅ የሚፈለገው ማርቲን ዙቤሜንዲ ለአርሰናል ደጋፊዎች ተጨማሪ መረጃዎችን ይዘናል። ከዛ በተጨማሪ ዛሬ በርከት ያሉ የዜና ምንጮች ከአርሰናል ጋር ጌኬሬስክን አያይዞ መረጃዎችን ሲያወጡ እንደነበረ ይታወቃል። ተጨማሪ መረጃ ስለ ቪክተር ጌኬሬስክ ስናነሳ ከጌኬሬስክ ጋር በተያያዘ አንድ በሩጫ የምናውቀው ስመጥር አትሌት ጌኬሬስክን በአንድ ክለብ መመለከት እፈልጋለሁ እያለ ነው። ተጨማሪ መረጃዎችን ለአርሰናል ደጋፊዎች እንደዚሁ የምናጋራችሁ ሆናል። ማንቸስተር ዩናይትድ በርካታ ተጫዋቾቹን ዘንድሮ ይለቃል ተብሎ ይጠበቃል። አሌሃንድሮ ጋርናቾ ላይ ተጨማሪ መረጃዎችን ይዘናል። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ማቲያስ ኩንሃን ተጨማሪ መረጃ እናጋራችኋለን። ለመሆኑ የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና በርካቶች ሲተቹት፣ አንድ ሰው ግን ከጎኑ ቆሟል። እናነሳዋለን። የማንቸስተር ታሪካዊ አራተኛ ተጫዋች ተገኝቷል። በእንግሊዝ ፕሪሚየር ሊግ ታሪክ የማንቸስተር ዩናይትድንም ያክል በዚህ ደረጃ በአንድ መድረክ ተጫዋች ያስመረጠ የለም። ለመሆኑ ይህ ምንድን የተፈጠረው ዩናይትድ ቤት? ለዩናይትድ ደጋፊዎች ተጨማሪ መረጃዎችን እንደዚሁ ያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ነሆ ተወዳጁ የእንግሊዝ ፕሪሚየር ሊግ የቀጣይ ውድድር ዓመት የጨዋታ መርሃ ግብሮች ይፋ ሊደረጉ ዛሬ ላይ ሆነን 4 ቀናቶች ብቻ ቀርተውናል። ከ4 ቀን በኋላም በይፋ የፕሪሚየር ሊጉ መርሃ ግብር ይፋ ይደረጋል። ስለ ፕሪሚየር ሊጉ ተጨማሪ መረጃ ስለያዝን ቆዩን። እስራኤልና ኢራን ቅልጥ ያለ ጦርነት ውስጥ እንዳሉ ይታወቃል። በዚህ ሰዓት እንደውም ለመላው ዓለም በጣም አሳሳቢ ጉዳይ እንደሆነ ይታወቃል። እግር ኳሱንም በአንድ ተጫዋች በኩል ነክቶታል። ሜሄዲ ታሬሚ ኢራናዊ ፊት መስመር አጥቂ በዚህ ሰዓት የሚገኘው ቴህራን ውስጥ ነው። እናም በእስራኤልና እንግዲህ በኢራን መካከል በተፈጠረው ግጭት ምክንያት ለጊዜው የአየር ክልሎች ሁሉ ዝግ እንደሆኑ ይታወቃል እዛ አካባቢ ላይ። ስለሆነም የኢንተር ሚላኑ የፊት መስመር አጥቂ ሜሄዲ ታሬሚ ለዓለም ክለቦች ዋንጫ የሚጓዘውን የኢንተር ሚላን ስብስብን እስከዚህ ሰዓት ድረስ መቀላቀል እንዳልቻለ ተረጋግጧል። ስለሆነም የግድ ሌሎች በረሮችን ሊጠቀም ይችላል። ምናልባት በየትኛውስ መንገድ ከኢራን ሊወጣ ይችላል የሚለው ነገር በትልቁ ይጠበቃል። በዚህ ሰዓት በርከት ያሉ የመረጃ ምንጮች ግን ያረጋገጡት መረጃ ሜሄዲ ታሬሚ ከዛ ለመውጣት እጅግ በጣም መቸገሩ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ቻት ጂፒቲ የዓለም ክለቦች ዋንጫን ቅድመ ግምት እንዲያስቀምጥ ተጠይቆ ነበረ። ሪያል ማድሪድ ሻምፒዮን፣ ማንቸስተር ሲቲ የፍጻሜ ተፋላሚ፣ ሪቨር ፕሌት በጣም ያስደንቀን ቡድን፣ ኢንተር ሚላን በጣም ደካማ ቡድን ሆኖ ይጨርሳል ብሏል። እንግዲህ ቻት ጂፒቲ ደካማ ሆኖ ይጨርሳል ባለው ቡድን ውስጥ አጥቂያቸው ሜሄዲ ታሬሚ ቅልጥ ባለ ጦርነት ምክንያት ከሀገረ ኢራን ወደ አሜሪካ መጓዝ እንዳልቻለ ነው መረጃዎች እየወጡ የሚገኙት። ካርሎስ ፒዮል በባርሴሎና ቤት ዝነኛው ተከላካይ በተለይም ባርሴሎና
ሜሲ ዣቪ ኢኒየስታ በነበሩበት ዘመን ላይ በተለይም የመሃል ሜዳው ቡስኬ ዣቪ ኢኒየስታ ጥምረት ዘመን ላይ በመከላከሉ ረገድ ደግሞ እነ ካርሎስ ፒዮል በትልቁ ይነሳሉ። ዛሬ ከአንድ ሚዲያ ጋር ቆይታ ነበረው። ምስክርነቱ ሁሉ ስለ ክርስቲያኖ ሮናልዶ ነበረ። ክርስቲያኖ ሮናልዶን ማንነት በደንብ ቁጥሮች ይገልጹታል። 20 ግብ ለማስቆጠር 25 ጨዋታ ብቻ የሚቀረው ነው። ቁጥሮች ትልቅ ነገር ይናገራሉ ብሏል ካርሎስ ፒዮል ስለ ክርስቲያኖ ሮናልዶ ሲናገር። እሱ በጣም አስፈላጊ የሚባለ ተጫዋች ነው በአንድ ቡድን ውስጥም ብሏል። በሜዳ ላይም ከሜዳም ውጪ ሮናልዶ ለዓለም ምሳሌ መሆን የሚችልም ሲል አወድሶታል። ክርስቲያኖ ሮናልዶም በእግር ኳስ ታሪክ በጣም ወሳኝ ነው፣ በተለይም በሪያል ማድሪድ ታሪክ ውስጥ በጣም ወሳኙ ተጫዋች ሮናልዶ ነበር ብሎ በተቃራኒው ሲፋለመው የነበረውን ሮናልዶን ለዘመናት ማለት ነው ሲያወድሰው ነበረ። በዛሬው ዕለት ክርስቲያኖ ሮናልዶ 40 ዓመቱ ነው። በጣም የሚገርመው ነገር ግን በ40 ዓመቱ ራሱ ለእግር ኳስ ተጫዋቾች አርአያ መሆን የሚችል ሰው ሮናልዶ ብቻ ነው። ምክንያቱም እሱ ለእግር ኳስ ብቻ ነው ህይወቱን የሰጠው እና በ40 ዓመትህ ራሱ አርአያ መሆን በጣም የተለየ ነገር ነው ብሎ በተቃራኒው ለረጅም ዓመታት የተፋለመውን ሮናልዶን ዛሬ ደግሞ በሚዲያ ላይ ሲያወድሰው ከርሟል። ካርሎስ ፒዮል የቀድሞ የባርሴሎና ተጫዋች ስለ ቀድሞ የሪያል ማድሪድ እና ስለ አሁኑ የፖርቱጋል ኮከብ ክርስቲያኖ ሮናልዶ ከተናገረው የተወሰደ ነው። መልካታችሁም በሐሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ቡድን ውስጥ አንድ ነገር ማስተካከል ይፈልጋል ተብሏል። ይሄም የጁድ ቤሊንግሃምን ሚና ነው። ጁድ ቤሊንግሃም እንደሚታወቀው አታኪንግ ሚድፊልደር ላይ በስፋት ወይም ደግሞ የአጥቂ አማካይ ሆኖ ሲጫወት በስፋት እየተመለከትነው ነው ባለፉት ዓመታት ውስጥ ማድሪድ ከመጣ በኋላ። ነገር ግን አዲሱ አሰልጣኝ ዣቪ አሎንሶም ወደ ጥልቅ አማካይ ስፍራ ብቻ መልሰው ማጫወት ይፈልጋሉ። ስለሆነም ጥልቅ አማካይ ቦታውን ይይዛል። የአጥቂ አማካይ ስፍራውን ግን በሌሎች ተጫዋቾች መሸፈን ነው የሚፈልገውና የሚና ለውጥ ሊያደርግበት ይችላል ተብሎ ይጠበቃል። ጁድ ቤሊንግሃም ላይ ቤሊንግሃም ከሜዳው ሜዳ በተለይም ከሁለቱም ሳጥን ተሯሩጦ መጫወት የሚያስችል አይነት ብቃት ያለው ድሪብል ላይ በጣም ስኬታማ የሚባል ተጫዋች ነው። በነገራችን ላይ በግብ ተሳትፎም እንደ ሌሎች አማካዮች አይደለም፣ ለግብ ቅርብ ሆኖ የሚጫወት አማካይ ስፍራ ተጫዋች ስለሆነ እሳቸው ግን አዲሱ አሰልጣኝ ዣቪ አሎንሶ ከዚህ ሚናው ሞር ወደ አማካይ ስፍራ ላይ በጥልቀት እንዲጫወት የማድረግ እቅድ አላቸው ተብሏል። ኢንተር ማያሚው የፊት ወሰር ተጫዋች ሉዊስ ሱዋሬዝ የአሜሪካ ሜጀር ሊግ ሶከርም ክለቦች በዓለም ክለቦች ዋንጫ ጠንካራ ተፎካካሪ እንደሚሆኑ አረጋግጧል። በርካቶችም ይህን ሐሳብ ትጋሩታላችሁ ወይም የሱዋሬዝ ሐሳብ ብዙዎችን ይገዛል ብዬ አስባለሁ። ሉዊስ ሱዋሬዝ በንግግሩም የአሜሪካ ቡድኖች ከረጅም ውድድር ድካም በኋላ ለሚመጡ የአውሮፓ ክለቦች ፈተና ይሆናሉ ብዬ አምናለሁ ብሏል። የአውሮፓ ክለቦች ደክመው ነው የሚመጡት ያለው ሱዋሬዝ በዚህ ምክንያት በውድድሩ ይሰቃያሉ፣ አስገራሚ ውጤቶችና ያልተጠበቁ ውጤቶችን ጠብቁ ብሏል። የአሜሪካ ሜጀር ሊግ ሶከር ክለቦች ይህን አጋጣሚ ተጠቅመው ጥሩ ውጤት እንደሚያስመዘግቡ የተናገረው ሉዊስ ሱዋሬዝ የቀድሞ የባርሴሎናና ሊቨርፑል ተጫዋች ሉዊስ ሱዋሬዝም ውድድሩ ፒኤስጂ፣ ሪያል ማድሪድ ወይም ማንቸስተር ሲቲ ያሸንፋሉ የሚል ቅድመ ግምትን ግን አስቀምጧል። ሉዊስ ሱዋሬዝ አክሎም በሀገር አሜሪካ ውድድሩ እንደመደረጉ የአየር ሁኔታው ሞር ለአሜሪካ ክለቦች ያደላ ሊሆን ይችላል፣ ግን የአውሮፓ ክለቦች አትጠራጠሩ፣ በዚህ መድረክ ብዙ ስቃይ ይገጥማቸዋል ሲል ተደምጧል። ጆርዲ አልባ በኢንተር ማያሚ እና በአል አህሊ መካከል በሚደረገው የዓለም ክለቦች ዋንጫ የመክፈቻ ጨዋታ ላይም ቡድኑን በጉዳት ምክንያት እንደማያገለግል ተረጋግጧል። የዓለም ክለቦች ዋንጫ ጅማሮን ዛሬ እንደሚያደርግ ይታወቃል። ግን በዚህ ጨዋታ ላይ ጆርዲ አልባ በጉዳት ምክንያት አይገኝም። አል አህሊ የአፍሪካ ምርጡ ቡድን ያለው ደግሞ ዣቪየር ማሻራኖ ነው። የኢንተር ሚላኑ አሰልጣኝ ዣቪየር ማሻራኖ ተጋጣሚያቸው የግብፁ ክለብ አል አህሊ ጠንካራ መሆኑን አስረድተዋል። አል አህሊ ከአፍሪካ ምርጥ ቡድኖች አንዱ ነው ያሉት አሰልጣኝ እነሱ ጠንካራ መሆናቸውን እናውቃለን፣ ጥሩ ጨዋታም ይጠብቀናል ብለዋል። አክለውም አብዛኛው ጊዜ የሀገሪቱን ሊግ ዋንጫ የሚያሸንፉ እነሱ ናቸው፣ አዲስ ተጫዋች እንዳስፈረሙም እናውቃለን፣ ስለዚህ ጠንካራ ፉክር ይገጥመናል ሲሉ ተናግረዋል። አሰልጣኝ ዣቪ ማሻራኖ አያይዞም በዛሬው የዓለም ክለቦች ዋንጫ መክፈቻ ጨዋታ ጆርዲ አልባ በጉዳት ምክንያት እንደማይሳለፍ ካረጋገጡ በኋላ ጨዋታው ልክ ሌሊት 9 ሰዓት ኢንተር ማያሚ ከአል አህሊ በአሜሪካን ሃርድ ሮክ ስቴዲየም 65,000 ደጋፊዎችን እጭቅ አድርጎ በሚይዝ ስቴዲየም ይካሄዳል። ጨዋታውን ማን በበላይነት ተወጥቶም በታሪክ ለመጀመሪያ ጊዜ የሚካሄደውን በዓለም ክለቦች ዋንጫ በአዲስ ፎርማት ማለት ነው ማን በድል ይጀምራል፣ ማን የዚህን ታሪካዊ ውድድርስ የመጀመሪያ ግብ ያስቆጥራል፣ የሜሲው ቡድን ኢንተር ማያሚ ከአፍሪካኖቹ ሻምፒዮኖች አል አህሊ ጋር የሚፋለሙ ይሆናል።
የሳውዲ ክለቦች በጣም አስቸጋሪነታቸው ረብጣ ብሮችን ይዘው ወደ አውሮፓ ይመጣሉ። የአውሮፓ እግር ኳስ ላይ ትልቅ ተጽዕኖም በቅርብ ዓመታትም ሲፈጥሩ ተመልክተናል። ያ ገንዘብ አናተምም ብለዋል ግን አልሂላሎች። የሳውዲ አረቢያው ክለብ አልሂላል ተጫዋቾች በሚጠይቁት ከፍተኛ ገንዘብ ምክንያት ዝውውር መፈጸም አስቸጋሪ ነው ብለዋል። የክለቡ ዋና ስራ አስፈጻሚ በሰጡትም አስተያየት በምንጠይቀው ትልቅ ገንዘብ ምክንያት ከዓለም ክለቦች ዋንጫ በፊት አንድም ተጫዋች ማስፈረም አልቻልንም ብለዋል። አልሂላል ገደብ የለሽ ገንዘብ አለው የሚለው አስተሳሰብ አሁን የለም ያሉት ኃላፊው ይህ እውነት ነው፣ አሁን ገንዘብ አይሰራም፣ ያ አልፏል ብለዋል። ኃላፊው አክለውም የተወሰኑ ተጫዋቾችና ወኪሎቻቸው አልሂላል የበጀት ገደብ እንዳለበት አይረዱም በማለት ወቅሰዋል። በእርግጥ ተጫዋቾች ሳውዲ አረቢያ የሚገኙት አውሮፓ ከሚያገኙት ይበልጥ ገንዘብን ለማግኘት ነው። ነገር ግን ገደብ የለሽ ሀብት የለንም፣ ገንዘብ እኮ እኛ አናትምም ሲሉ ተናግረዋል። በነገራችን ላይ ውድ ቤተሰቦቻችን የሳውዲ ፕሮ ሊግ በመንግስት በጀት የሚንቀሳቀስ ሊግ እንደሆነ ይታወቃል። ስለዚህ የመንግስት በጀት አላቸው፣ ያንን ገንዘብ በጀት ነው የሚጠቀሙት እንጂ አውሮፓ ውስጥ ቢሆን አይደለም መንግስት ድጎማ ሊያደርግላቸው የክለብ ባለቤቶች ክለቡ በራሱ ካመጣው ገቢ ውጪ የተወሰነ ገንዘብን ብቻ ነው ለክለቡ ድጋፍ ማድረግ የሚችሉት። የተመጠነ ገንዘብ አለው እንጂ ባለሀብት እንደፈለገ ክለቡ ላይ ገንዘብ መርጨት አይችልም። ግን በሳውዲ ፕሮ ሊግ በመንግስት የሚተዳደሩ ስለሆነ የገንዘብ ብዙ ችግር የለባቸውም። አልሂላል ግን ያ ገንዘብ ስለማናትም ወኪሎችና ተጫዋቾች ይህን መገንዘብ አለባችሁ ብለዋል። በዛሬው ዕለት በርከት ያሉ የአረብ የመገናኛ ብዙሃን ካስነበቧቸው ዜናዎች ውስጥ ስቴፋኖ ፖሊ ከአልናስር አሰልጣኝነታቸው እንደሚሰናበቱ በርካታ መረጃዎች እየጠቆሙ ይገኛሉ። እስከዚህ ሰዓት ተጨማሪ መረጃዎችን ማግኘት አልቻልንም። ምናልባት በቀጣይ መረጃ ይህንን ልናረጋግጥላችሁ እንችላለን። ግን በርከት ያሉ የአረብ መገናኛ ብዙሃን ስቴፋኖ ፖሊና አልናስር እንደተለያዩ እየዘገቡ ነው። ሮናልዶ ካስቀመጣቸው ቅድመ ሁኔታዎች አንደኛው አሰልጣኝ ስቴፋኖ ፖሊ ክለቡን እንዲለቁ እንደነበረ ይታወቃል። ላዚዮ ዳግም በቀድሞ አሰልጣኙ ማውሪዚዮ ሳሪ ስር እንደወደቀ ይታወቃል። ታዲያ ላዚዮዎች አሰልጣኝ ማውሪዚዮ ሳሪ ቀድሞ በቼልሲ ቤት ካሰለጠኑት እጅግ በጣም አስደናቂና እሳቸው ከሚወዱት ተጫዋች አንደኛው ሮበን ሎፍተስ ቼክ ነበረ። በኤስ ሚላን ይገኛል አሁን። ታዲያም ከሌላኛው የጣሊያኖ ክለብ ኤስ ሚላን የቀድሞውን የቼልሲ አማካኝ ሮበን ሎፍተስ ቼክን የግላቸው ማድረግ እንደሚፈልጉ ዴይሊ ሜል አስነብቧል። በቀጣይ ቀናትም ተጫዋቹን ማግኘት በሚቻልበት ሂደት ላይ ጥረት ያደርጋሉ ነው የተባለው። ላዚዮ እንደሚታወቀው በቅርቡ አሰልጣኝ ማውሪዚዮ ሳሪን አሰልጣኝ አድርጎ እንደሾመ ይታወቃል። ወልቨርሃምፕተን ወንደረርስ የሴልታ ቪጎን ስፔናዊ አማካኝ ሎፔዝን የግላቸው የማድረግ ፍላጎት አላቸው ብሏል ስካይ ስፖርት። እስካሁን ምንም አይነት ድርድር አልተደረገም። ተጫዋቹን ግን በባለሙያዎቻቸው በኩል ተመልክተውታል። በቀጣይ ተጫዋቹን የግላቸው ማድረግ በሚችሉበት መንገድ ላይ ስራዎችን ይሰራሉ ተብሏል። ወልቭስ ዘንድሮም በፕሪሚየር ሊጉ በተአምር የተረፈ ክለብ ነው። በተለይ መጀመሪያ አካባቢ በጣም ተቸግሮ ነበረ። በኋላም ላይ ግን አስደናቂ ውጤት ይዞ ካጠናቀቁ የፕሪሚየር ሊግ ክለቦች አንደኛው ነበር። ራሳቸውን በደንብ ማጠናከር ይፈልጋሉ። በቀጣይ ክረምትም በተለይም ከሰኞ ጀምሮ በሚከፈተው የክረምት ዋናው የዝውውር መስኮት ላይ በንቃት ይሳተፋሉ ተብሎ ይጠበቃል። ዌስትሃሞች ከኤመርሰን ፓልሜሪ ጋር በዚህ ክረምት እንደሚለያዩ ይፋ አድርገዋል። በርካታ ክለቦች የተጫዋቹ ፈላጊ ሲሆኑ ግራም ፖተር ተጫዋቹ ክለቡን እንዲለቅ ፈቃድ መስጠቱም ተረጋግጧል። ፋብሪዞ ሮማኖም ዘገባ ከሆነ የተጫዋቹ መዳረሻ በተለይ በአረብ ክለቦች ሊሆን እንደሚችል እየተዘገበ ይገኛል። በተለይም በግራ መከላከል ስፍራ ላይ በርካታ ተጫዋቾችን ፈልጎ ያጣው አልሂላል የተጫዋቹ ዋነኛ ፈላጊ ሆኖ ሊመጣ ይችላል እየተባለ ነው። ለማንኛውም ዌስትሃሞች ከኤመርሰን ፓልሜሪ ጋር በዚህ ክረምት በይፋ ይለያያሉ። ሲጠበቅ የነበረው የአሰልጣኝ ሹምሽር ሂደት በዛሬው ዕለት ቶም ክሌቨርሊን በኃላፊነት በመሾም ስራ ጀምረዋል። ፕሌማውዞች ሲጠበቅ ነበር። ከሰሞኑ አሰልጣኛቸውን ማሰናበታቸውን ተከትሎ አዲስ አሰልጣኝ በተለይም ቶም ክሌቨርሊን እንደሚሾሙ እኛ መዘገበንላችሁ ነበር። በዚህ መሰረት ፕሌማውዝ በዚህ ዓመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥለው ዓመት በሊግ አንድ እንደሚሳተፍ ካረጋገጠ በኋላ አሰልጣኝ ቶም ክሌቨርሊ በቀጣይ የሊግ አንዱን ክለብ ፕሌማውዝን ለ3 ዓመት በማሰልጠን በተለይም ወደ ሻምፒዮንሺፑ ቀጥሎም ወደ ፕሪሚየር ሊጉ የማሳደግ ቅድመ ሁኔታ ተቀምጦበታል። ክሌቨርሊ ባለፈው ግንቦት ወር ከ14 ወራት በኋላ እንግዲህ ከክለብ ጋር መለየቱ ይታወቅ ነበረ ከዋትፎርድ ጋር። ከዛ በኋላ ወደ ስራ የተመለሰው የቀድሞ አማካይ ቶም ክሌቨርሊ ዋትፎርድን በ59 ጨዋታ መርቶ 20 ማሸነፍ ሲችል በሻምፒዮንሺፑ 14ኛ ደረጃ ይዞ ያጠናቀቀ ቡድን ነበረው።
ገና 35 ዓመቱን የቀድሞ የማንቸስተር ዩናይትድ ተጫዋች በቀጣይ ከሊግ 1 ለማሳደግ የ3 ዓመት ኮንትራት በዛሬው ዕለት ተፈራርመዋል። ቶማስ ፍራንክ አዲሱ የቶትናም ሆትስፐርስ አሰልጣኝ ምንም እንኳን ቶትናምን ይዘው ብሪያን ምቤሞን ማስፈረም ይፈልጋሉ ቢባልም ዘ ጋርዲያን አንድ ተጨማሪ መረጃን ይዞ ወጥቷል። ዮሐን ዊሳም ሌላኛው የሳቸው ተፈላጊ ተጫዋች ተብሏል። ናም ወደ ቡድኑ የማምጣት ፍላጎት አላቸው እየተባለ ነው። ሁለቱንም በነገራችን ላይ የሰሜን ለንደኑ ክለብ ቶትንሃም በኃላፊነት የተረከቡት አሰልጣኝ ቶማስ ፍራንክ በዝውውር መስኮቱ ከክለቡ ጠንካራ ድጋፍ እንደሚደረግላቸው ተረጋግጧል። በተለይም ደግሞ ሹመቱን ሲቀበሉ አንደኛው ቃል ከተገባላቸው ነገር ሰኞ በሚከፈተው የዝውውር መስኮት ጀምሮ ክለቡ የነቃ ተሳትፎ እንደሚያደርግና ተጫዋች እንዲመጣ ነው። እሳቸው ሁለት ተጫዋቾችን ጠቁመዋል። ብሪያን ምቤሞና ዮሐን ዊሳን ጠቁመዋል። አሰልጣኝ ቶማስ ፍራንክ የቀድሞ ተጫዋቻቸውን የማምጣቱ ነገር ግን ፈተናም የሆነባቸው ብሪያን ምቤሞ ነው። ምክንያቱም ተጫዋቹ አስቀድሞ ዩናይትድ ለመጫወት ፍላጎት እንዳለ ይፋ ካደረገ በኋላ በዩናይትድ እና በብሬንትፎርድ መካከል ስምምነቱን እየጠበቀ መሆኑን ተከትሎ ይህን ተጫዋች የማግኘት ሂደት ፈተና ሊሆንባቸው ይችላል ተብሏል። የዩናይትድ ደጋፊዎች ግን አሁን በዚህ ዝውውር ላይ ስጋት እየገባን ነው፣ ክለባችን እንቅስቃሴው መዘግየቱ እያሉ ነው። ለማንኛውም ከሰኞ ጀምሮ አዲስ ነገር ይጠበቃል በብሪያን ምቤሞም ዝውውር ላይ። በቅርቡ ባየርን ሊቨርፑልን አሰልጣኝነት የተረከቡት ታክቲሽያኑ አሰልጣኝ ኤሪክ ቴን ሃግ ትኩረታቸውም ፕሪሚየር ሊግ ላይ ሆኗል። በተለይም በፕሪሚየር ሊጉ ክለብ ሊቨርፑል በጣም ወሳኝ ሁለት ተጫዋቾቻቸውን የተነጠቁት ባየር ሊቨርፑሰኖች ማካካሻውንም ከፕሪሚየር ሊግ ማድረግ የፈለጉ ይመስላል። በዚህ መሰረት ኤሪክ ቴን ሃግ ከማንቸስተር ሲቲ ታዳጊውን ጄምስ ማኬቲን የግላቸው የማድረግ ፍላጎት አላቸው ተብሏል። በሁለቱ ክለቦች መካከል ስምምነት መድረስ አልተቻለም እስከዚህ ሰዓት ድረስ። ነገር ግን ለዝውውሩ ማንቸስተር ሲቲ 25 ሚሊዮን ዩሮ አካባቢ ይፈልጋል ተብሏል። በዚህ መሰረት በዝውውር መስኮቱ ላይ ማንቸስተር ሲቲ ሌላ ገቢ የሚያገኝበት ዝውውር ሊሆን ይችላል። ግን ፔፕ ጋርዲዮላ አብዝቶ የሚወዱት ተጫዋች ነው ጄምስ ማኬቲ። ተጫዋቹ ስለመልቀቃቸው እርግጥ አይደለም። ስካይ ስፖርት ግን ይህን የማንቸስተር ሲቲ ታዳጊ ተጫዋች ባየርን ሊቨርፑሰኖች ቡድኑን ለማጠናከር የመውሰድ ፍላጎት እንዳላቸው ጠቁመዋል። ከሲቲ በይፋ እንደሚለያይ በዚህ ክረምት የተረጋገጠው ካይል ዎከር ኤስ ሚላንም ምንም እንኳን የመግዛት አማራጭ ቢካተትም ላለመቀበል ወስኗል። ስለዚህ ኤስ ሚላን ውሉ ተጠናቋል፣ ወደ ሲቲ ተመልሷል። ነገር ግን ሲቲ ከቡድኑ እንዲለቅ ፈቃድ ስለሰጠው ክለብ እያፈላለገ ነው። በዚህ መሰረት የቱርኩ ክለብ ፌነርባቼም የተጫዋቹ ዋነኛ ፈላጊ ሆኖ ሆደ በቀበሏል። ዎከር ሲቲን በዚህ ክረምት ይለቃል። ውሳኔው ከወራት በፊትም የተወሰነ ነው። ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ በርከት ያሉ ፈላጊዎች ቢኖሩትም የቱርኩ ክለብ ፌነርባቼ ግን ትልቅ ስራዎችን እየሰራ ነው። መዳረሻው ወደ ቱርክ የመሆን እድሉ ሰፊ ነው ተብሏል። የካይል ዎከር ማንቸስተር ሲቲ እና ሴቨር ኔፓን መካከል ሁሉም የወረቀት ስራዎች ተጠናቀዋል። ተጫዋቹ የፊታችን ሰኞ የሕክምና ምርመራውን እንዲያደርግም ቀጠሮ ተይዟል ተብሏል። ውሃ ሰማዮቹም በአውሮፓ ካሉ እጅግ በጣም አስደናቂ ተጫዋቾችን የግላቸው ማድረጋቸው ይታወቃል። ይህ ተጫዋች በስፋት አርሰናል ቤት ሲጠበቅ ነበረ። በተለይም ከጥር ጀምሮ ተጫዋቹ እንግሊዝ መጥቶ ከሄደ በኋላ አንዴ ከሲቲ አንዴ ከአርሰናል ስሙ ሲያዝ ነበር። ማይከል አርቴታ የተጫዋቹ የረጅም ጊዜ አድናቂ ነበሩና የግላቸው ለማድረግ የለመዱትን ተጫዋች የማሳመን ሂደት ተጠቅመው የግላቸው ያደርጉታል ቢባልም ግን አልተሳካላቸውም። በዚህኛው ረገድ ሲቲ ተጫዋቹን የግላቸው ማድረጉ ተረጋግጧል። እናም በቀጣይነት ይህ ተጫዋች ለተሰኞ የሕክምና ምርመራውን ሲቲ ኢትሃድ ተገኝቶ እንደሚያደርግ ተረጋግጧል። ቼልሲዎችን 24 ዓመት ወደ ኋላ መመለስ ፈልገናል። ልክ በዛሬዋ ቀን ከ24 ዓመት በፊት ቼልሲዎች በታሪካቸው የማይረሱት ምርጡ ተጫዋቻቸው ፍራንክ ጄምስ ላምፓርድ የነሱ ተጫዋች የሆነበት ቀን ነበረ። ታዲያም ከ24 ዓመት በፊት ልክ በዛሬዋ ቀን ለቼልሲ ፊርማውን ካኖረ በኋላ በቼልሲ መለያ 4 ኤፍኤ ካፕ፣ 3 የፕሪሚየር ሊግ ዋንጫ፣ 1 የሻምፒዮንስ ሊግ ዋንጫ እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ 211 ግቦችን ለቼልሲ በማስቆጠር የቼልሲ የምንጊዜም በርካታ የፕሪሚየር ሊግ ግብ አስቆጣሪ ተጫዋች ነው። ይህ ተጫዋች በቼልሲያን ዘንድ መቼም ከማይረሱት ውስጥ ነው። ግን ምናልባት ቼልሲዎች አንድ የማይረሱለት ነገር አለ። ከዚህ ተጫዋች ጋር በተያዘ ወደ ሲቲ እህት ክለብ የሆነ አሜሪካ ውስጥ የሚገኝ ክለብ ሄዶ ነበር ወደ አሜሪካ ሜጀር ሊግ ሶከር ቼልሲን ከለቀቀ በኋላ። ከዛ በኋላ ግን በውሰት ሲቲዎች እንግዲህ ይሄን አጋጣሚ ተጠቅመው ከዛ ክለብ ከእህት ክለብ በውሰት አምጥተው አጫወቱት። ቼልሲም ላይ ግብ እንዳስቆጠረባቸው ይታወቅ ነበረ። በቀጥታ ከቼልሲ ማስፈረም እንግዲህ ይችሉ ነበረ፣ ግን ያደረጉት አማራጭ
ቼልሲ ቀጥታ ተጫዋቹን ለሲቲ እንደማይሸጥ ሲያረጋግጡ በህት ክለብ በኩል ነበር ያገኙትና ምናልባት ቼልሲዎች ይሄን ላይረሱለት ይችላል። ግብ አስቆጥሮባቸዋል። ግን በቼልሲ እግር ኳስ ውስጥ ቀላል የሚባል ሚና ያልነበረው ተጫዋች ነው። ከፍራንክ ላምፓርድ ጋር በተያዘም ቼልሲያን መልከታችሁን ብታጋሩን ደስ ይለናል። ሊቨርፑልና ባየር ሌቨርኩሰን የፍሎሪያን ቨርትዝን ዝውውር በተመለከተ ሁሉንም ሰነዶች ተለዋውጠዋል። ከማክሰኞ ጀምሮ የቃል ስምምነት ከተደረሰ በኋላ አሁን ደግሞ የወረቀት ስራዎች ሙሉ ለሙሉ ተጠናቀዋል። ፍሎሪያን ቨርትዝ ከረፍት በኋላ የሕክምና ምርመራውን ለማድረግ ወደ አንፊልድ ይጓዛል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ አረጋግጧል። በአመት 20 ሚሊዮን ፓውንድ የሚያስገኝለትን ደሞዝ እንደተፈራረመ ይታወቃል። 5 ዓመት እስከ 2030 በሊቨርፑል ይቆያል። የእንግሊዝ ፕሪሚየር ሊግ እንግዲህ ውዱ ዝውውር በቀጣይ ቀናት ውስጥ ይፈጸማል ተብሎ ሲጠበቅ ፍሎሪያን ቨርትዝን ግን በዚህን ያህል ገንዘብ ሊቨርፑል ማስፈረሙ የሊቨርፑል ደጋፊዎች ተገቢ ነው ብላችሁ ታስባላችሁ ወይ? ስለ ተጫዋቹ ጥራት ምንም ጥያቄ የለውም። እጅግ በጣም አስደናቂ ተጫዋች ነው። የወጣው ገንዘብ ግን ተገቢ ነው ብላችሁ ታስባላችሁ ወይ? የግል መልከታችሁ ነገሩ ምናልባት ሲቲ እያካሄደ ካለው የዝውውር ፖሊሲ አንጻር የእናንተን የግል መልከታ ብታጋሩን ደስ ይለናል። ሌላው ሜሎስ ኬርኪዝን የማስፈረም ሂደት ነው። ድርድሩ ቀጥሏል። በዚህ በሰኞ ጀምሮ እንግዲህ እልባት ይሰጧል ተብሎ ይጠበቃል። ሜሎስ ኬርኪዝ ከሊቨርፑል ጋር በቃል ደረጃም ስምምነት አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። የቃል ስምምነቱ ከበድ ያለም እንዳልሆነ አስቀድሞ ሲናገር ነበረ። በተለይ ሜሎስ ኬርኪዝ ለሊቨርፑል የመጫወቱን ፍቃድ በመስጠት ጉዳይ ላይ ማለት ነው። ዋነኛው ለዚህ ዝውውር እንግዲህ መዘግየት ምክንያት ይሆናል ተብሎ የሚታሰበው በርንማውዝና ሊቨርፑል መካከል በገንዘብ ጉዳይ የሚደረገው ድርድር ነው። ሊቨርፑል የ19 ዓመቱን ባለተሰጥኦ የመሃል ተከላካይ ዌሊት ሎኪ ጋር የአዲስ የ4 ዓመት ኮንትራት ለመፈራረም ተቃርቧል። ከሰሞኑ ሰፊ ድርድር ሲደረግ ነበር ይህን ወጣት ተጫዋች በክለቡ ለማቆየት። እጅግ በጣም አስደናቂ ተከላካይ ነው። በነገራችን ላይ አሁን ከቅርብ ጊዜ ወዲህ በመከላከል ስፍራ ላይ ከኳስ ጋር በጣም ምቾት የሚሰማቸው ዘመናዊ ተከላካዮችን እየተመለከተ እንገኛለን። እናም ከነዚህ አይነት ተከላካዮች ውስጥ አንዱ ነው። ገና ወጣት ነው። ሊቨርፑሎች የረጅም ጊዜ እቅዳችን አካል ነው ብለዋል። በቀጣይ 4 ዓመት ኮንትራት ለመፈራረም ከጫፍ ደርሷል። ምናልባትም ከሰኞ ጀምሮ አዲስ ነገር በዚህ ተጫዋች ዙሪያም ሊቨርፑል ቤት ሊሰማ ይችላል። ፍሬድሪኮ ኬዛ ወደ ጣሊያን የመመለሱ ነገር እርግጥ እየሆነ የመጣ ይመስላል። ናፖሊዎች አጥብቀው እየሰሩ መሆኑ ተረጋግጧል። ለዚህ ዝውውር ላይ ናፖሊ ከፕሪሚየር ሊግ ተጫዋች ወስዶ መንገስን አውቆበታል። ስኮት ማክቶሚኔ፣ ሮሜሎ ሉካኩ ቀደምት በፕሪሚየር ሊግ ከመናቃቸው ዘንድሮ ለስኩዴቶ ዋንጫ መገኘት ትልቁን ሚና ከተወጡት ነው። አሁን ደግሞ ኬቨን ደብሮይናን በነፃ ከሲቲ ወስደዋል። ቀጥሎ ደግሞ በትንሽ ገንዘብ ፍሬድሪኮ ኬዛን ከሊቨርፑል ማስኮበለል ይፈልጋሉ። በርከት ያሉ የዜና ምንጮች ፋብሪዚዮ ሮማኖን ጨምሮ ይሄ መረጃ ያረጋግጠውታል። ኬዛም ብዙ የመጫወቻ ደቂቃ ያላገኘበትን ሊቨርፑልን እየወደደም ቢሆን በዚህ ክረምት መልቀቁ እንደማይቀር ይታወቃል። ባለፉት 6 ዓመታት ማርቲን ዙቤሜንዲ ለሪያል ሶሴዳድ የመጀመሪያ ጨዋታውን ካደረገበት ጀምሮ በስፔን ላ ሊጋ ከሚገኙ የመሃል ሜዳ ተጫዋቾች ከሉካስ ቶሮ በመቀጠል ከፍተኛ የአየር ላይ ኳሶችን በማሸነፍ ቀዳሚ ተጫዋች ነው። ማርቲን ዙቤሜንዲ ባለፉት 6 ዓመታት በአጠቃላይ ውድ ቤተሰቦቻችን በአማካይ 65.7 በመቶ የአየር ላይ ኳሶችን ማሸነፍ ይችላል። ቁመተ መለሉ ነው። ማይክል አርቴታ ተጫዋቾችን ሲመርጡና ሲገመግሙ ለየት የሚያደርገው ነገር አንድ ተጫዋች ሁለገብ ሲሆን ለክለቡ መፈረም አለበት ብለው ያምናሉ። አሰልጣኝ ማይክል አርቴታ በርካታ ተጫዋቾቻቸው በእንደዚህ አይነት የተቃኙ ናቸው። ሚኬል ሜሪኖ ከዛው ከሪያል ሶሴዳድ ያመጡት ተጫዋች ለዚህ ትልቅ አብነት ነው፣ ትልቅ ማሳያ ነው። ተጫዋቹ በመጣበት ዓመት የአማካይ ስፍራ ላይ ያጫወቱት ችግር ሲገጥማቸው ሐሰተኛ 9 ቁጥር አድርገውት በጣም ስኬታማ እንደነበረ ይታወቃልና አሁን ዙቤሜንዲ ሁለገብ ተጫዋቹም ከመሆኑ በላይ የመሃል ሜዳው ላይ የመሬት ላይም የአየር ላይ ኳስም ለመቆጣጠር እጅግ በጣም ወሳኙ ተጫዋች ነው። የዚህ ተጫዋች ዝውውር በዚህ ክረምት እንግዲህ ይጠበቃል። ምናልባትም በዚህ ወር መጨረሻ አርሰናልና ዙቤሜንዲ መካከል ያለው ሂደት ይጠናቀቃል ተብሎ ይታሰባል። አርሰናል አንድም ጨዋታ ሳይሸነፍ ተወዳጁን የእንግሊዝ ፕሪሚየር ሊግ በማንሳት ብቸኛውም ቀዳሚውም ክለብ እንደሆነ ይታወቃል። የዚህ ታሪካዊ ቡድን ዋና ሰው ደግሞ አሰልጣኝ አርሰን ቬንገር ናቸው። ያንን ታሪካዊ ቡድናቸውን እሳቸው መቼም እንደማይረሱት ደጋግመው ይናገራሉ። ጋዜጠኛ ታዲያ የእርሱ የምንጊዜ ምርጥ 11 ሲባሉ የወርቅ ዋንጫ ካሳካው አይሽሪዮ ቡድን ውስጥ ሜሲን እጨምርበታለሁ፣ ከዛ ውጭ ግን ያንን ቡድን እመርጣለሁ ብለዋል። ከዓለም ተጫዋቾች ውስጥ ሜሲን ብቻ ነው እዛ ቡድን ውስጥ የምጨምረው ብለዋል። ሜሲን አጥብቀው ከሚወዱ አሰልጣኞች ውስጥ አንደኛው አርሰን ቬንገር እንደሆኑ ይታወቃል።
ግን ሮናልዶን ከስፖርቲንግ ሊዝበን ለማስፈረም ከዩናይትድ በፊት ተቃርቦ የነበረውም የእሳቸው ቡድን አርሰናል እንደነበረ አይረሳም። በአርሰናልና በዮኬሬሽ መካከል አዲስ ውይይት መደረጉ በድጋሚ ተረጋግጧል። ወደ ቤተሰቦቻችን ውይይቱ ቀጥሏል። ተጫዋቹም ለአርሰናል የመጫወት ፍላጎት እንዳለው ቀደም ብሎ ገና የዝውውር መስኮቱ የጁን 1 ሳይከፈት በፊት መረጃዎች ሲወጡ ነበረ። በተለይም አርሰናል የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡ ተጫዋቹን ለማግኘት እንደ ጥሩ አማራጭ ተብሎ፣ ነገር ግን ማይክል አርቴታም አጥብቀው የሚወዱት ተጫዋች ቤንጃሚን ሼሽኮ ባለፉት 2 ዓመታት አጥብቀው የፈለጉትን ተጫዋች ላይ ነበረ ትኩረት ያደረጉት። ከቤንጃሚን ሼሽኮ ጋር ውይይት ተደርጓል። ከአርቢ ሌይፕዚግ ጋር ስምምነት ተደርሷል። የስምምነቱ ያው አርቢ ሌይፕዚግ ተጫዋቹን ለመሸጥ፣ አርሰናል ተጫዋቹን ለመግዛት ፍቃድ ወስደዋል፣ ወይም ደግሞ አርሰናል ተጫዋቹን እንደሚፈልጉት ተስማምተዋል። አርቢ ሌይፕዚግም የሚፈልጉት ገንዘብ እስከቀረበላቸው ድረስ ለአርሰናል ለመሸጥ ተስማምተው ነበረ። አርሰናሎች ያንን ዝውውር እዚህ ላይ ቆም አድርገውት አሁን ደግሞ ከጊዮኬሬስ ጋር ውይይት እያደረጉ ነው። ባለፈው ሳምንት የቆመው የሼሽኮ ጉዳይ፣ አሁን ደግሞ የተጀመረው የቤንጃሚን ሼሽኮን ጉዳይ በተመለከተ በርከት ያሉ መረጃዎች ቢወጡም አርሰናል ግን ከሁለት አንዱ እንጂ ሁለቱንም በዚህ ክረምት ላያስፈረም እንደሚችል መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ቤት ላየው ፈልጋለው ያለው ደግሞ ዩዚያን ቦልት ነው። በ100 ሜትር ርቀት በጣም ፈጣኑ ሰው ነው። ብዙ ጊዜ አንዳንድ ነገሮችን በፍጥነት ተጠናቀቁ ለማለት ልክ እንደ ዩዚያን ቦልት ብለን ነበረ። ታሪካዊ የ100 ሜትር ፈጣን ሯጭ ዩዚያን ቦልት ቀንደኛ ዩናይትድ ደጋፊ ነው። በማንቸስተር ዩናይትድ ላይ ፈልጋለሁ ያለው ደግሞ ቪክተር ጊዮኬሬስን ነው። ፊርማውን ለዩናይትድ ያኖራል ብዬ ጠብቃለሁ ብሏል። ስፖርቲንግ ለተጫዋቹ የጠየቀው ዋጋ ምክንያት ትናንሽ ችግሮች ያሉ ይመስለኛል ያለው ዩዚያን ቦልት፣ ነገር ግን ገንዘቡን ዩናይትድ እንደሚከፍልና ዝውውሩን ማጠናቀቅ እንደሚችል ተስፋ አደርጋለሁ። በጉጉት በክረምት ከምጠብቃቸው ነገሮች ውስጥ አንዱ የጊዮኬሬስ ለዩናይትድ መፈረም ነው። ወጥ አቋም ካላቸው አጥቂዎች ውስጥ አንዱ እሱ ነው። ባለፉት ዓመታት ውስጥ ወጥ ነበረ። ስለዚህ በዩናይትድ መለያ ላየውሻለው ብሏል። ነገር ግን እነ ሪዮ ፈርዲናንድ ደግሞ ይህ ዝውውር በፍጹም መደረግ የለበትም ብሏል። በተለይም ሪዮ ፈርዲናንድ ዮኬሬስ ዝውውር ጉዳይ ላይ ከሰሞኑ በተደጋጋሚ ውድ ቤተሰቦቻችን አንዴ ብቻ ሳይሆን በተደጋጋሚ ይህን ዝውውር እየተቹ ከሚገኙ ተጫዋቾች ውስጥ አንደኛው ነው። ተጫዋቹ በራሱ ከቅርብ ጊዜ ወዲህ ከአርሰናል ጋር ከነበረው ግንኙነት አንጻር ወደ ዩናይትድ የመምጣቱ ነገር 100% እርግጥ አይደለም። ለማንኛውም ወደ አርሰናል ሲሄድ የአውሮፓ መድረክ፣ ወደ ዩናይትድ ሲመጣ ሩበን አሞሪም ትልቅ ምክንያት መሆናቸው ግን አይቀርም። የአሌሃንድሮ ጋርናቾ ወኪል ከሰሞኑ ተጫዋቹ ዩናይትድን የሚለቅበትን መንገድ ለመፍጠር ከበርካታ አካላት ጋር ውይይት ማድረጉ ይታወቃል። በስተመጨረሻም ዩናይትድ ፍቃድ እንደሰጠው ይታወቃል ለአሌሃንድሮ ጋርናቾ ክለብ እንዲፈልግለት። ተጫዋቹ ታዲያ የመጀመሪያ ፍላጎቱ በእንግሊዝ ፕሪሚየር ሊግ መቆየት ነው። እናም ወኪሉ በፕሪሚየር ሊግ ካሉ ክለቦች ጋር በቀጣይ ድርድርና ውይይትን ያደርጋል ተብሎ ይታሰባል። ከሰኞ ጀምሮ ደግሞ ትልቅ ነገር እንሰማበታለን በዚህ ዝውውር ላይ ተብሎ ይታሰባል። እናም ማንቸስተር ዩናይትድ እስከ 60 ሚሊዮን ዩሮ አካባቢ ከዚህ ዝውውር ይፈልጋል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ቼልሲና አርሰናል ስማቸው ተያይዟል። በስፋት ግን ይህ ተጫዋች መዳረሻው ሊሆን ይችላል እየተባለ የሚገኘው ቼልሲ ነው። በተለይም ጄም ጌንትስን ለማምጣት ከቦሩሲያ ዶርትመንድ ተደጋጋሚ ጥረት ያደረገው ቼልሲ ምናልባት እሱ ካልተሳካለት ያው ጄደን ሳንቾ ለዩናይትድ ስለለቀቀ አሌሃንድሮ ጋርናቾ ላይ በስፋት ትኩረት ያደርጋል ተብሎ ይጠበቃል። ጋርናቾ ቅድሚያ ለፕሪሚየር ሊግ ስለሰጠ ማቲያስ ኩና በተደጋጋሚ ማንቸስተር ዩናይትድን በወልቭስ መለያ ተቃራኒ ስገጥም ያለኝን ኃይል ሁሉ አውጥቼ ዩናይትድን ተፋልም ያለው ብሏል። ምክንያቱ ደግሞ ዩናይትዶች እንዲያስፈርሙኝ ራሴን ማሳየት ስለነበረብኝ ያንን በደንብ አድርጌዋለሁ ብሏል። ኩንሃ ዩናይትድ ላይ በቀጥታ ስላስቆጠራትም ማዕዘን ምት ተጠይቆ ነበረ። ልምምድ ላይ ብዙ ጊዜ ሞክር ነበረ። እናም ከገባ ካልሆነም ይሻማል ብዬ 50-50 ሆኜ ነበረ ኳሱን የመታውት እንደ አጋጣሚ ሆኖ ተቆጠረ ብሏል። ግን ዩናይትድን በተቃራኒ ሆኜ በገጠምኩባቸው ጨዋታዎች ሁሉ እጅግ በጣም ምርጡን አቋሜን ያሳይ ነበር ብሏል። ተሳክቶለታል። በስተመጨረሻም የልጅነት ህልሙ ዩናይትድ ተጫዋቹን የግሉ አድርጎታል። እሱም እንግዲህ ለሚወደው ክለብ በቀጣዩ ውድድር ዓመት ጀምሮ ይጫወታል። በተለይም ከሰሞኑ ከሱ ጋር የተያዙ ከዩናይትድ ቴሌቪዥን ጋር ያደረጋቸው ቃለ መልሶች በተደጋጋሚ እየወጡ ነው። እኛ መረጃው እንደደረሰን ከስር እያጋራናችሁ እንደሆነ ይታወቃል። ኤድዊን ቫንደርሳን የቀደመው ታሪካዊ ማንቸስተር ዩናይትድ ግብ ጠባቂ ነው። በ34 ዓመቱ ከመጣ በኋላ በዩናይትድ ቤት ግን የሰራቸው ገድሎች እጅግ በጣም አስደናቂ ናቸው። በተለይም ከ1000 በላይ እንግዲህ ደቂቃዎችን ግብ ሳይቆጠርበት ያሳለፈ ግብ ጠባቂ እንደነበረ ይታወቃል።
እነኛን ግብ ጠባቂዎች ያየ ዩናይትዳዊ አሁን በነኦናና ቢሰላቸው ብዙም አይገርምም። በተለይም ከኤድዊን ቫንደርሳር በኋላ እነ ዴቪድ ዴሃን አይተናል በዩናይትድ ቤት ቅጽበታዊ ኳስ የማዳን ብቃታቸው። በእግሩ የሚጫወተው ኦናና በኤሪክ ቴን ሃግ መጣ። እሳቸው ግን ግብ ጠባቂ ሲያስፈርሙ ኦናናን ሳይሆን እንግዲህ ፍሊከንን ነው ከብሬንትፎርድ የወሰዱት። አንድሬ ኦናና በሚቀጥለው የውድድር ዘመን ጥሩ ብቃቱን እንደሚያሳይ እርግጠኛ ነኝ ብሎ እንግዲህ በቅርብ ጊዜያት ውስጥ ከዩናይትድ ሌጀንዶች የመጀመሪያው ድጋፍ ማለት ይቻላል ከኤድዊን ቫንደርሳር ተችሎታል። የቀድሞ ዩናይትድ ታሪካዊ ግብ ጠባቂ ኤድዊን ቫንደርሳር ኦናናን ቀጣይ ዓመትን ጠብቀው እያለ ነው። ዩናይትድያን ምን ትላላችሁ? ምልከታችሁን አጋሩን። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ 4 የቡድን አባላቱን ሰር የሚል ማዕረግ ያስገኘ የፕሪሚየር ሊግ ቀዳሚው ክለብ ነው። የቀድሞ የማንቸስተር ዩናይትድ እና እንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች ዴቪድ ቤካም ሰር የሚለውን ክብር በዛሬው ዕለት በይፋ ተረክቧል። ከሰሞኑ ሲጠበቅ ነበረ። ዴቪድ ቤካም በእንግሊዝ ንጉስ ቻርልስ የልደት ቀን ክብረ በዓል ላይ በሀገሪቱ ከትልቅ ማዕረጎች አንዱ የሆነውን ሰር ከንጉሳዊ ቤተሰብ ተረክቧል። ይህንም ተከትሎም ዴቪድ ቤካም ሰር የሚለውን ስም ማዕረግ ያገኘ 14ኛው የእግር ኳስ ተጫዋች ሆኗል። ማንቸስተር ዩናይትድም 4ኛ ተጫዋቹን በማስመረጥ የመጀመሪያው ክለብ ሲሆን ከዚህ በፊት ሰር ማት ቢስ፣ ሰር ቦቢ ቻርልተን እና ሰር አሌክስ ፈርጉሰን እያለን ጠራ ነበረ። ቀጥሎ ደግሞ ሰር ዴቪድ ቤካም እንላለን ማለት ነው። ስለዚህ ሰር አሌክሳንደር ቻክማን ፈርጉሰን ስንል ከነኚሁ ከእንግሊዛውያን ንጉሶች የተሰጠው ማዕረግ ነበር ለሰር አሌክሳንደር ቻክማን ፈርጉሰን። ቤካም ለሶስቱ አናብስት 115 ጨዋታ በማድረጉና በርካታ የበጎ አድራጎቶችን ስራ ላይ በመሳተፉ ይህ ክብር ሊሰጠው እንደነበረ ከሰሞኑ ነግረናችሁ እንደነበረ ይታወቃል። የቀድሞ የሶስቱ አናብስት አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለ ሲገኝ ከዚህ በኋላም ሰር ዴቪድ ቤካም እየተባለ በመላው ዓለም ይጠራል ማለት ነው። እኛ እዚህ ላይ ነው የምናበቃው። እናንተ ግን ለቆይታችን ከወደዳችሁ ላይክ ሳታረጉን እንዳትወጡ፣ ለወዳጅ ዘመድ ሼር አድርጉልን። እኛን ማግኘት ካሻችሁ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። የአሁኑን ጥንቅር እዚህ ጋር ስናበቃ ቀጣይ እንደምንገናኝ ቃል በመግባት ነው። ደህና ቆዩን።